ሰላም ቤተሰብ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን በጣም ደህና ነኝ። ይሄው ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንዴት ነው ሳምንታችሁ፣ ውሏችሁ፣ ስራ፣ ተማሪዎች፣ ትምህርታችሁ ሁሉ መልካም ይመስገን ነው። ይሄው ዛሬም አዲስ ቪዲዮ እናንተን ያዝናናሉ፣ እናንተን ያስተምራሉ፣ እናንተን ፈታ ያደርጋሉ የምናቸው ቪዲዮዎች ከየቦታው ሰብሰብ አድርጌ ወደ እናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ መመልከት ብቻ ነው እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ከልብ አመሰግናለሁ። ቪዲዮ ላይክ አድርጋችሁ ሼር እያደረጋችሁ ደግሞ ለሌሎች እንዲዳረስ አበረታቱኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። እንግዲህ ፈታ እንደምትሉበት ተስፋ አደርጋለሁ። ስለዚህ ቀጥታ ምንም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ከዛ ቀጥታ ወደ ቪዲዮ መጣው እናቴ መጣው ያንን ሳቅሽን በጅስሙ ላይ ቀርጿልና ጠረንሽን ጠልሰም ተነቅሶታልና መቼም አይጠፋኝም ያ ጎዳና። መጣው ሽምብራ ከጫት እኩል ሳደቅ ሽምብራ ፀሐይን ሽሸን ጨረቃን ሳደምቅ በበጋ ፀሐይ ክረምትን ስቀበል በዝናብ ያለ ካህን የእግዚአብሔርን እንባ በመንፈስ ቅዱስ ስጠበል ስንት ጊዜ ስንት ዘመን ስንት ቃል መንገድሽ ላይ መምጣት ያጸድቃል ብዬ የዋልኩበት ይዘነጋል እንደ ዘመን። ኧረ በፍጹም አንቺ ግን ጸንቶ የጠበቀሽ ወቅቴ እንዳይነደል ትመጫለሽ አይደል? ለባከነው ቀኔ ክንድሽ ይቀርባል ለኔ ታቅፊኛለሽ አይደል? ምን አልሽኝ? የቱ ሃይላንዱ ሽምብራ ወይስ ጫቱ? ሁለት ያንቺን ቅሪት በመዳፍ ያቀፍ ጫቱን ለእንቅልፌ እንዳልተኛ ባንቀላፋ ከጠረንሽ እንዳልጠፋ ብዬ አውቃለሁ። አሸግርም አፍቃሪ መንገድ ካበጀ ምነዋ ግን ግማሽ አስፋልት እስክታልፊ አካላቴ ሽበቷጨ። መች ነበር መችስ ጎደል ውሉን እስከሚስት ጸንቶ የሚጠብቅሽ ልቤ እንዳይበደል ትመጫለሽ አይደል? አዎ ትመጫለሽ። ይመጣል ከየትም ድምፅሽ ተክተልትሎ ልቤ ያን ውብ ሳቅሽን ከባዶ ላይ ስሎ ሃሎ ምን አልሽ? ገነት ገብተሽ አጣሽ? መጣው ሰው ጠብቂኝ። እንዴት አያችሁት? በነገራችን ላይ እንደዚህ አይነት አሪፍ ትወና የሚሰሩ ልጆች በጣም የምር አሉ ቲክቶክ ላይ በጣም ነው የሚመቹ እና እስቲ እንዲህ አይነት ስራ የሚሰሩ ልጆችን እናበረታታ። ስራቸውን በመመልከት ስራቸው በጣም አሪፍ የሚሰሩ ልጆች አሉ። የምር ቁም ነገር ከሌለው ይልቅ አሪፍ እንዲህ አይነት ጽጥ ያለ ስራ የሚሰራ ልጆች አሉና የምር እየገባን ቪዲዮዎቻቸውን እናበረታታቸው። አሁን ደግሞ እስቲ በነገራችን ላይ ዩቲዩብ እና ቲክቶክ ላይ አንዳንድ የሚሰሩ ነገሮች እኔ እንጃ፣ አንዳንዴ ወይ ትምህርት ይሰጣሉ አይባል፣ ወይ ፕራንክ ነው አይሉት፣ ወይ ደግሞ የሆነ ቁም ነገር የሚጨበጥ ነገር ነው አይባል። አላቅም ምን የሚያስተላልፉት ነገር ምን እንደሆነ ለኔም አይገባኝም። እስቲ የሆነ በጣም ቲክቶክ ላይ አይቼው ዩቲዩበሮች ናቸው ልጆቹ፣ ግን ምንድነው የሚሰሩት ስራ? ምንድነው የሚያስተምሩት? በጣም ያስጠላል። እኔ እንጃ። ፕራንክ ነው እንዳንለው ፕራንክ አይደለም፣ ሪያሊቲ ሾው ነው እንዳንለው ምን እንጃ። እንዲህ አይነት ሪያሊቲ ሾው ይቅር የሚያስብል ነው። እስቲ አብረን
የት ነው የምትከተለው? አይ ቆይ ልጅ እንትን ነው የት ነው የምትከተለው? ምን አባለው ከፍ የምታደርገው? ምን ቆርጦ ነው ከፍ የምታደርገው? የሚስቴ የምትወጣ ዝቅ ሲልባት ከፍ ላድርግላት ብዬ እኮ ነው። ቅድም እየወለቀ አስቸገረኛል። ላስደርግ አንተ ነህ። ማን ነው ከፍ አድራጊ ያለ? ማን ነው ከፍ አድራጊ ያለ ያረገ? ላስደርግ አንቺ ነሽ። አንጋም ነኝ። ማን ነው የሚስቴ የምትወጣ ከፍ አድራጊ ያረገ? አንተ ከፍ ላስደርግላት ምን ልሰራ? አሁን እኔ ግራ ይገባል። ምን ልሰራ ተከትለ ገባ? አደራረጉን ካልቻለችበት እኔ ላሳየው። ለነገሩ አንቺ ነሽ እኮ ገልጠሽለት ተከትሎ ገባ። ወንድ ልጅ አይደል? ለምር ያው ፕራንክ ነው። እያነፋነፈ ተከትሎ ገባ። እኔና ብዬ ስነ ስርዓት አይኖርሽም። አንተና እኔ ብዬ ያለዚያው ቆይ ና ብዬ ካለ ለምንድን ነው ከኔ ጋር አንተ የምትከተለው? ሲጀመር አውጥቻለሁ። በቃ ሰዎች አይደሉ እንዴ እነዚህ ሰዎች? በቃ እንትን ነው ይሄ አልደረቀማ። ሌሎች በቃ ተይው፣ ንፋስ ታውልቂ ይሻላል ነገር አይደል? አውጥቻለሁ። አንዴ ውጣ አውራታለሁ። አንድ ጊዜ ከቤት ውጣ አውራታለሁ። ይጣው አዚሁ አታውራኝም? የምታወራኝ ነገር ካለ ዳንኤል ውጣልኝ። እኔ አውራታለሁ። ውጣልኝ። እኔ አውራታለሁ እያልኩ ነው። ያስቆሉ እሺ፣ አባረራችሁ? ማባረር አይደለም። ለማንሳ እኮ ትገባለህ ዳኒ። ምንድን ነው የምታወራኝ? የተለየ ነገር አለ? ፍቅር ችግርሽ ምንድን ነው? ሰው አይደለም እና ሙታንተ የሰፋ እንደሆነ አጣጠብኝ። በምን ማስጠበብ እኮ ነው። እንትን ቤት መኪና ሰፊ አይደለም። እዚሁ የሆነ ነገር ከስተም ማድረግ እኮ ይቻላል። ለምን ዳኒ? በሆነ ነገር ማስያዝ እኮ ይቻላል። ለዳኒ እንደዚህ ነው። በቃ አስጠበው ያምጣው በዛው እንዳትሄድ ዳኒ። ቆይ ምኑን አስጠብበው የሚያመጣው? አለው እኮ አለው እንዳትሄድ ሄዳል ነበር። እንዳትሄድ ብዬ የለ እንዴ? እንዳትሄድ አለች። እሱ አንቺ ምን እየሰራሽ ነው? ቆይ አስጠብበው ያምጣው። ምኑን? በመኪናው ሰፊ እሱ ነው አንቺን ፓንት የሚያስጠብበው? እሱ ነው እሱ ነው ወይ አንቺን ፓንት የሚያስጠብበው? አንተ ለቃቃው አምጣ በኔ ተማመን። ጀዝባ የሰው ፓንት ላይ ምን ያዳርቃል? የሰው ሚስት ፓንት ላይ ችጋር ምን አይነት ነው? እናታችሁ አያ ምን አለበት? ወጣ አልኩ አይደል? ቅድም አለ እንደ ወጣ። እውነትም ምንድነው ዩቲዩብ? እኔ እንጃ። አንዳንዴ እንደ እድሜያቸውም ቢሆኑ ጥሩ ነው። አሁን ትልልቅ ሰዎች ናቸው። አሁን ምን ይሉታል? አሁን የምርፋንቱ ግን ሰፍቷት ነው። እኔ ከኔ በለኝ ይቅር። አትስሩ፣ በእውነት አትስሩ። በቃ ይቅርባችሁ፣ ዩቲዩብ ይቅርባችሁ። ወይስ በሌላ ኮንተንት ነው አይሻልም? በሌላ ኮንተንት ይምጡ እስቲ። ሌላ ፈታ የሚያደርገን ቪዲዮ እኒ ዶዶ ሰው ይፈልጋል። መጣው ሰው ይጠራል። መጣው አንሰማውም። ያሟል ሰማ። ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም። ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ። የራስን ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ድረስ አትሳደብ ማስረዳት ይችላል። ጠርሲ የሸተት ምን ይመስላል? በእና
ድንገት እኮ ከየት ተገኘሽ ብዬሽ እኮ ድንገት ስታይ መኪና አስመጭና ላኪው ማኪን በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክ ነህ ካልተማርኩ እያለ ይላጥብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለበለዚያ የሆነ ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው። አንተ ሰማኛለህ። ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግሽ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና መቀየሩ እኮ ምን የገራጁ ነው? ምን ችግር አለው? ዋናው አንቺ መሬት አይንቃሽ። ምን ምቾት አይሆንልሽም? አይደለልሽም? ምን ችግር አለው? እኔ ቆይ ሰማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላች ነህ። መኪና በላሽ ነው ያለችኝ። ጭስ ምን ማለት ነው? እናት ትክክለኛ ማንነቴ ስታውቂ ሊያበቃ ነው። አብቅቷል። አዎ አበቃ። በጣም ማዝነው። አንድ ገራጅ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይርና በለት እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አለ። እዚሁ መኪና አንበልት። እኔ ምንም ማረግልህ ነገር የለም። እኔ ካንተ ጋር አላክም። ስሚ አይውልሽ አክሽም አላከክሽም በሰው መኪናም ቢሆን ተበልተሻል። አፈር ብላ ዶሚኒ ይመቻው። እግዚአብሔርን በጣም ይችላል እኮ እኔ አንደኛ። እሺ ዶሚ አባዬ ምን ላይ ትምህርት ቤት ፎቶኮፒ አድርጉ ብለውና 100 ብር ይኖራል። የራስ ጉዳይ እኮ መማረው ለእናንተ ነው። እባክህ ለራስህ ነው። ጆአና ባባ ሰፈሪ ሰላም ነው ወይ? ደህና ነህ? አለን። እስኪ ያስካለ ልጆች አንድ ጊዜ ሰላም ሳይጠጣ ነው እንዴ ሳም የሚጠየቀው? አባትነት በታል መጥ አባዬ ራሱ ጨብሎ መጣ። እናንተ ነው መማረው ብሎ ኧረ የአባት ግፍ ነው። ቢያንስ የተቀዳለትን እንኳን ሳይጠጣ ነው የመጣው እኮ። ይመቻችሁ። ለማንኛውም እስቲ በመጨረሻ ደግሞ አንድ ጽድት ያለች የዳዊት አለማየሁ ግጥም ልጋብዛችሁ። ግጥም የምትወዱ ላይክ እያደረጋችሁ የምር አሪፍ ግጥም ነው እና እስቲ ግጥሙን አንድ ግጥም በመጨረሻ አንድ ግጥም ጋብዣችሁ እንለይ። ሆነ ተከናወነ የማትገመቱን ይላል የሆነ ድምፅ ሰማሁት ከሩቁ ዘመነኛውን የዘመን አድናቂ ፍልስፍና ብርቁ አንቺ እንዳትገምችኝ እንዳታውቂኝ በውል ከማታይኝ ስገኝ ካልጠበቅሽኝ ስውል ተከናወነልሽ እኔንም አገኘኝ ይኸው ዕድሜ ለሱ አሁን አላውቀውም ምን እንደሚያሰኘኝ በአካል አንድ ሆኖ በመንፈስ ተራርቆ ተዋደድን ብሎ ግን እኔ ከማለት ከባድ ፍቅር ወድቆ ተሰባብሮ ድንገት የሚፈጠር ቁስል ማኪያቬሊ መጥቶ ያድነው ይመስል እድሜን ፈጅቼ ያነበብኩት ሁሉ ሲያፈላስፈኝ መኖር ስጀምር ነው ገና አሁን ያወቅኩት በኑሮ እንዳለፈኝ ሁሉም ከየራሱ ያምና ታሪክ ነስቶ በከተበው ክታብ እየተደበቁ በአግባቡ ከሰው ጋር ሳይተዋወቁ የሚፈጠር ቁርሾ ለመዳን አይቀልም አይፈታውም ኦሾ አትገምቺው ሆኖ ከብዶ ማንነቴ ስርቅሽ የሚያውቀኝ ይሄ ለሷ ሳይሆን ለማንም አይሆንም ብሎ ስንቱ ናቀኝ በአዲስ ቀመር ሄዶ ዓለም ላይ ያልታየ ፍቅር ለመገንባት ዕውቀት በሚመስል ሙሉ ድንቁርና ደርሶ ያላለፈ ከጭንና ከባት የማይሸፋፍነው የማያሳምረው ሱፍና ከረባት በዚህ ሁሉ ትግል ሲሄድ ጥግ ጥጉን አልቀረብህም ጃል ይዛል ወግወጉን አለና አስተማረኝ ጊዜ እንደተሞኘው አልገመት ብዬ ከሚዛኔ በታች ሆኜ እንደተገኘው የማትገመቱን ሲሉት ጫፉን ሰምቶ የገዛኔነቴ ራሱ ላይ ዘመተ ይኸው መጨረሻው ጭራሽ ባልገመተው ግምት ተገመተ ሆነ ተከናወነ። እናንተስ ተመቻችሁ አይደል?
ስለዚህ ሰብስክራይብ አድርጓ ይከናወን። እና ውድ ተመልካቾቼ ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። እስከ ሳምንት ባባይ